ኤርትራ እየፈረሰች ነው። በአስመራ ከባድ ቀውስ ተከስቷል። አስመራን ጨምሮ በመላው ኤርትራ ከባድ ቀውስ እየተከሰተ ይገኛል። ዝርዝር መረጃውን እናካፍላችኋለን። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራት ተቀጥተዋል። ስለዚህ መረጃ የምንነግራችሁናል። በኢትዮጵያ በመጪዎቹ ዓመታት ስራ አጥነት ፈታኝ እንደሚሆን የዓለም የስራ ድርጅት ገለጸ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አስመራን ጨምሮ በመላው ኤርትራ ከባድ ቀውስ ተከስቷል። የሻቢያ ፖሊሲ ኤርትራን ምን አይነት ማጥ ውስጥ የከታት እንዳለ በግላጭ እየታየ ነው። ነጋ ጠባ የኢትዮጵያን ውድቀት የሚዛግቡ ሻቢያ የሚደጉማቸው የሚዲያ ሚሊሻዎች ይህንን የኤርትራ ቀውስ እንዳልተፈጠረ ሁሉ ዘንግተውበታል። የቀድሞ የሻቢያ ታጋይ የነበረው በአሁኑ ወቅት በኖርዌይ ዩኒቨርሲቲ ተመራማሪ የሆኑት ሙሐመድ ከይር ኡመር የኤርትራን አሁናዊ ቀውስ በተመለከተ ያጋሩት መረጃ አስደንጋጭ ነው። መረጃ ኢሳያስ አፈወርቂ በገዛ አምሳላቸው ተፈጥፍጠው የሰሯትን ሀገር በገዛጃቸው ያፈረሷት ይሆን የሚል ጥያቄ የሚያስነሳ ተመራማሪ ባጋሩት መረጃ በኤርትራ ከባድ ንጹህ መጠጥ ውሃና የመድኃኒት እጥረት ተከስቷል። ይህም የሻቢያ ፖሊሲ ውጤት ስለመሆኑ ተመራማሪው ያነሳሉ። በኤርትራው በተለይም በአስመራ ነገሮች ሁሉ የመፈራረስ አዝማሚያ እያሳዩ ነው የሚሉት ሙሐመድ የከተማዋ የውሃ ቀውስ እየተባባሰ በመምጣቱ ብዙ ነዋሪዎች በግል የውሃ ቦቴዎች የሚቀርበውን ጨዋማ ውሃ ለመግዛት ተገደዋል ይላሉ። አንድ በርሜል ውሃ በሚገኝበት ጊዜ ዋጋው 15 ናቅፋ ነበረ። ሆኖም ያ ሁላ ለመጠጥ ውሃ፣ ለምግብ ማብሰያ፣ ለመታጠቢያ፣ ለልብስ ጥበትና ለቤት ማጽጃ መብቃት አለበት። ይህም ለብዙ ኤርትራውያን ከአቅም በላይ ሆኗል። ከዚህም በተጨማሪም ረጅም ሰዓታት የሚወስደው የኤሌክትሪክ መቆራረጥ ደግሞ የዕለት ተዕለት ችግሩ በማባባስ መሰረታዊ አገልግሎቶችን እያስተጓጎለ ይገኛል። የኤርትራ አሁናዊ ቀውስ በእነዚህ ጉዳዮች ብቻ የተገደበ ግን አይደለም። ከዚህ ባለፈ በሀገሪቱ ከባድ የመድኃኒት እጥረት ተከስቷል። አንድ ፓራስታሞል ያሉ የተለመዱ የህመም ማስታገሻዎች እንኳን ተከማችተው የሚቀመጡ ሲሆን አብዛኛው ጊዜ ከውጭ ሀገር በሚመጡ ዘመዶች አማካኝነት ወደ ሀገር ውስጥ ይገባሉ። በኤርትራ ጥቂት ኪኒኖችን በቤት ውስጥ ማግኘት እንደ ልማድ ሳይሆን እንደ እድል የሚቆጠር ሆኗል። ነገር ግን የኑሮ ውድነት የተባባሰ በሄደ ቁጥር በስርዓቱ የግጭትና የውትድርና ፍላጎት እየቀነሰ ይመስላል። ለብዙ ኤርትራውያን የሀገራቸው ደህንነት ትልቁ ስጋት ውጫዊ ጥላት ሳይሆን የኢሳያስ አፈወርቂ ፖሊሲዎች እንደሆኑም ተመራማሪው ገልጸዋል። በዚህም ኤርትራ እየፈረሰች ነው፣ በአስመራም ከባድ ቀውስ ተከስቷል ሲሉ ተናግረዋል። በሌላ መረጃችን የቀድሞ የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራት፣ የቀድሞ የክልሉ ፖሊስ ኮሚሽነር ሽመልስ ቶማስ ደግሞ በ1 ዓመት ከ6 ወር ጽኑ እስራት እንዲቀጡ የሐዋሳ ከተማ ከፍተኛ ፍርድ ቤት በዛሬው ዕለት ውሳኔ አስተላለፈ። የሐዋሳ ከተማ ከፍተኛ ፍርድ ቤት በዛሬው ዕለት በዋለው ችሎት መሰረት በክልሉ ፍትህ ቢሮ በከሳሽ ላይ የተመሰረተባቸውን ክስ መነሻ በማድረግ የቀረቡ የሰውና የሰነድ ማስረጃዎችን መመዘኑን ገልጿል። ፍርድ ቤቱ ተከሳሾቹ ስልጣናቸውን ያላግባብ በመገልገል የሲዳማ ነጻነት ሰራዊት ወይንም ሲነስ የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰቶችን በመፈጸም ጥፋተኛ ሆኖ አግኝታቸዋል። በዚህ መሰረት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራትና በ4000 ብር የገንዘብ መቀጮ እንዲቀጡ ተወስኗል። ሁለተኛ ተከሳሽ የቀድሞ የፖሊስ ኮሚሽነር ሽመልስ ቶማስ በበኩላቸው በ1 ዓመት ከ6 ወር ጽኑ እስራትና በ1000 ብር የገንዘብ መዋጮ እንዲቀጡ ፍርድ ቤት ወስኗል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ጉዳያችን እንሻገራለን። በኢትዮጵያ በመጪው ዓመታት ስራ አጥነት ፈታኝ እንደሚሆን የዓለም ድርጅት ገለጸ። በትምህርት ያልገፉና የስራ እንደሌላቸው ወጣቶች በክህሎት ማነስና በራሳቸው ስራ ለመጀመር በሚገጥማቸው የፋይናንስ ችግር የስራ ዕድል እጦት እንደሚያጋጥማቸው የዓለም የስራ ድርጅት ገለጸ። የዓለም የስራ ድርጅት ከሴቶችና ከማህበራዊ ጉዳይ ሚኒስቴር፣ ዩናይትድ ኪንግደም ተራድኦ ድርጅትና ከሌሎች ተቋማት ጋር በጋራ በመሆን በማህበራዊ ጥበቃ ላይ ያዘጋጀውን ሪፖርት ይፋ ሲያደርግ ነው ይህንን የገለጸው። በሪፖርቱ መሰረት ቁጥራቸው እያደገ ያለው ስራ ፈላጊ ወጣቶች በክህሎት ክፍተትና የራስን ቢዝነስ ለመጀመር በሚገጥማቸው የፋይናንስ እጦት ከፍተኛ ተግዳሮቶች ይገጥማቸዋል። ቁጥር በከፍተኛ ተመጨመረ ወደ ስራ ሊገባ የሚገባውን የወጣት ቁጥርም የሚያሳድገው በመሆኑ እርገቱን ከከተሞችና የስራ ገበያ ዕድል አጣጥመውና አዋህዶ መሄድ ፈታኝ ፈተና ሆኗል። በአገር አቀፍ ደረጃ የአካል ጉዳተኞች ቁጥር 17.6% እንደሚደርስ ጠቅሶ አካታችና ሁሉን አቀፍ የኢኮኖሚና የማህበራዊ ተሳትፎን የሚደግፉ ፖሊሲዎችና መሰረተ ልማቶችን ማስፋፋት እንደሚያስፈልግም ገልጿል። በሀገር ደረጃ ለስራ ብቁ የሆነው የህዝብ ቁጥር እንደ አውሮፓውያን አቆጣጠር በ2015 ከነበረበት 54.7 ሚሊዮን እንደ አውሮፓውያን አቆጣጠር በ2025 74.8 እንደ አውሮፓውያን አቆጣጠር በ2030 ደግሞ ወደ 85.3 እንደሚደርስ ሪፖርቱ ያመለክታል። በተጨማሪም እንደ አውሮፓውያን አቆጣጠር በ2022 43% ከነበረው 0 እስከ 14 ዓመት ዕድሜ ክልል ውስጥ ያለው የህዝብ ቁጥር እንደ አውሮፓውያን አቆጣጠር በ2032 ወደ 39% እንደሚቀንስ ያስረዳል። በኢትዮጵያ የተጀመረው የትምህርት ቤት ምገባና የከተማ ሴፍቲኔት ማህበራዊ ጥበቃን በከፍተኛ ሁኔታ ያጠናከረ አሰራር ነው የሚለው ሪፖርቱ ከስራ ጋር የተገናኙ ጥቅማ ጥቅሞች በወንዶች የበላይነትም የተያዙ መሆናቸውን ያስረዳል። በተማሪዎች ምገባ ጥሩ የሚባል ለውጥ መኖሩን የሚገልጸው ሪፖርቱ ለ7.6 ሚሊዮን ተማሪዎች መድረስ ቢቻልም የጸጥታ ችግር፣ ድርቅና መሰረተ ልማት እጦት ካለባቸው አማራና
ኦሮሚያ እንዲሁም ትግራይ ክልሎች ያላፈጸሙ ወደ ኋላ የቀረ ነው ብለዋል። ዘላቂና ሁሉን አቀፍ ማህበራዊ ጥበቃን ለማሳካት በቂ ሀገራዊ ሀብት ለመመደብ በለጋሽ አካላት የሚደረግ ጥገኝነትን መቀነስ እንደሚያስፈልግም ሪፖርቱ አሳስቧል። የከተማና የገጠር የሴፍቲኔት ፕሮግራም ከህዝቡ ቁጥር 7.4% የሚሆኑን ተጠቃሚ ማድረጉን ጠቅሶ ነገር ግን ለተቸገሩና ለአካል ጉዳተኞች ዜጎች የመድረስ ሁኔታ አሁን በጣም ውስን ነው ይላል። እንደ አውሮፓውያን አቆጣጠር በ2020 ጀምሮ በትግራይ በአማራና በኦሮሚያ ክልሎች ያለው ግጭት የበርካቶች ህይወትና የስነ ኑሮ በማወቅ በሚሊዮኖች የሚቆጠሩ ዜጎች ለምግብ ጦት ዳርጓቸዋል ይላል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ ርዕስ ነው ተመልሼ ዳግም እስክንገናኝ ድረስ በደህና ቆዩ።